አሜሪካና እስራኤል በጋራ ኢራን ላይ የከፈቱት ጦርነት ዛሬ 20ኛ ቀኑን ይዟል። እስራኤል ጥቃቷን ወደ ኢራን የውስጥ ግዛቶች በማስገባት ቁልፍ የኢነርጂ ተቋማትንና ከፍተኛ አመራሮችን ኢላማ እያደረገች ቢሆንም በዛሬው ዕለት የታዩ ክስተቶች ግን የጦርነቱ ስትራቴጂካዊ የበላይነት ወደ ኢራን እያጋደለ መሆኑን ያመለክታሉ። ኢራን ከፍተኛ ድብደባ ቢወርድባትም አሁንም መልሶ የማጥቃት አቅሟን፣ የቀጠናዊ ተጽዕኖ ክንፏን በአጥቂዎቿና በአጋሮቻቸው ላይ ከፍተኛ የምጣኔ ሀብትና የፖለቲካ ኪሳራ የማድረስ ብቃቷን አሳይታለች። የትንታኔ ከሰሞኑ የታዩ ዋና ዋና ክስተቶችን መሰረት በማድረግ ኢራን እንዴት የበላይነቱን ልትይዝ እንደቻለች በወታደራዊ በምጣኔ ሀብታዊና በጂኦፖለቲካዊ እይታዎች ይፈትሻል። አብራችን ቆዩ። እስራኤል በዓለማችን ትልቁ የተፈጥሮ ጋዝ ክምችት በሆነው የኢራን ሳውዝ ፓርስ የጋዝ መስክ ላይ ጥቃት ሰንዝራለች። ይህ ጥቃት ጦርነቱ ከተጀመረ ወዲህ በኢራን የነዳጅ ጋዝ ማምረቻ ተቋማት ላይ የተሰነዘረ የመጀመሪያው ቀጥተኛ ጥቃት ነው። ከዚህም በተጨማሪ እስራኤል ባለፉት 48 ሰዓታት ውስጥ 3 ከፍተኛ የኢራን ባለስልጣናትን መግደሏን አረጋግጣለች። እነሱም የደህንነት ሚኒስትሩ ኢስማኤል ኻቲብ፣ የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላርጃኒ እና የባሲጅ ሚሊሻ አዛዥ የነበሩት ጉላም ሬዛ ሱሌማኒ ናቸው። የእነዚህ ባለስልጣናት ግድያ ዓላማው የኢራንን የአመራር መዋቅር ለመበተንና የውስጥ አንድነቷን ለማናጋት የታለመ ነበር። ሆኖም የኢራን ምላሽ ፈጣንና ሰፊ ነበር። የኢራን አብዮታዊ ዘብ ጥቃቱ በተሰነዘረ በሰዓታት ውስጥ በኳታር፣ በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ የኤነርጂ ተቋማት ላይ የሚሳኤል ናዳ አውርደዋል። በዓለም ግዙፍ የፈሳሽ ተፈጥሮ ጋዝ ተቋም የሆነው የኳታሩ ራስ ላፋን ከፍተኛ ውድመት የደረሰበት ሲሆን የምርት ሂደቱም ተቋርጧል። ምንም እንኳን ወደ ሳውዲና ኤሚሬትስ የተተኮሱት ሚሳኤሎች በአብዛኛው በአየር መከላከል ቢመክሩም የኢራን ጥቃት ክንድ ግን እስከየት እንደሚደርስ ግልጽ መልእክት አስተላልፏል። ሌላው ቀርቶ ከጥቃቶቹ የተረፉ የሚሳኤል ስብርባሪዎች በእስራኤል ቤንጎሪየን አየር ማረፊያ አቅራቢያ መውደቃቸው የኢራን ስጋት አሁንም ለእስራኤል ስር የሰደደ መሆኑን አሳይቷል። በሌላ በኩል በሊባኖስ ድንበር በኩል ሄዝቦላ ከእስራኤል ጋር ከባድ ፍልሚያ እያደረገ ይገኛል። ጦርነቱ ከተጀመረ ወዲህ ከ1 ሚሊዮን በላይ ሊባኖሳውያን ተፈናቅለዋል። በኢራቅም የአሜሪካ ኤምባሲና የዲፕሎማሲ ተቋማት ላይ የድሮን ጥቃት የተሰነዘረ ሲሆን በኩዌት ደግሞ ከሄዝቦላ ጋር ግንኙነት አላቸው የተባሉ 10 ግለሰቦች በቁጥጥር ስር ውለዋል። ይህ የሚያሳየው የኢራን አጋር ኃይሎች በመላው ቀጠናው ተሰራጭተው አሜሪካንና እስራኤልን እያስጨነቁ መሆኑን ነው። የኢራን ስትራቴጂካዊ የበላይነት የሚመነጨው ከፍተኛ አመራሮቿ ቢገደሉባትም የአመራር ሰንሰለቷ ሳይበጠስ ወዲያውኑ ምላሽ መስጠት መቻሏ ነው። የላርጃኒና የኻቲብ ግድያ ለእስራኤል ስኬት ቢመስልም የኢራኑ አዲስ መሪ ሙጅተባ ኻሜኒ እስራኤል ለዚህ ዋጋ ትከፍላለች በማለት ጦርነቱን ይበልጥ የማስቀጠል ቁርጠኝነት አሳይተዋል። ኢራን በኳታር ራስ ላፋን ላይ የሰነዘረችው ጥቃት ተራ ወታደራዊ እርምጃ አይደለም። ይህ ተቋም የዓለምን የጋዝ አቅርቦት የሚቆጣጠር በመሆኑ ጥቃቱ የዓለም የነዳጅ ጋዝ ዋጋ ሰማይ እንዲነካ አድርጎታል። ይህም አሜሪካና አጋሮቿ ከኢራን ጋር በገቡት ግጭት ሳቢያ ከፍተኛ የምጣኔ ሀብት ኪሳራ እንዲከናነቡ አድርጓል። የሚገርመው ክስተት ግን እስራኤል በኢራን የጋዝ መስክ ላይ ጥቃት ካደረሰች በኋላ አሜሪካ በዚህ ጥቃት እጇ የለበትም፣ እስራኤልም ድርጊቱን እንዳትደግመው በሚል በይፋ ራሳቸውን ማራቃቸው ነው። ይህ የሚያሳየው ዋሽንግተን በኢራን ምላሽ ምክንያት ከፍተኛ ስጋት ውስጥ መውደቋንና ከአጋሯ እስራኤል ጋር በስትራቴጂካዊ ደረጃ መቃረን መጀመሯን ነው። የነዳጅ ዋጋ በአንድ በርሜል ከ$110 በላይ ማለፉና የዓለም አቀፍ የንግድ መስመሮች መዘጋታቸው የኢራንን አቅም ለዓለም አሳይቷል። ምዕራባውያን አየር ኃይላቸውን ተጠቅመው የኢራንን የነዳጅ ምርት ያቆማሉ ተብሎ ቢጠበቅም የሆነው ግን ተቃራኒው ነው። ኢራን የቀጠናውን ሀገራት የኤነርጂ ተቋማት ኢላማ በማድረግ የዓለምን ኢኮኖሚ እያናወጠች ትገኛለች። በፖለቲካው ረገድም ኢራን ጦርነቱን ወደ ቀጠናዊ ደረጃ ማሸጋገር መቻሏ ትልቅ ስኬት ነው። በሊባኖስ በኢራቅና በኩዌት የታዩት እንቅስቃሴዎች ኢራን በተኪ ኃይሎቿ አማካኝነት እስራኤልንና አሜሪካንን በበርካታ ግንባሮች ወጥራ መያዝ መቻሏን ያሳያሉ። እስራኤል በሊባኖስ በኩል የምታካሂደው የምድር ወረራና የአየር ድብደባ ከፍተኛ ሰብአዊ ቀውስ ያስከተለ ቢሆንም የሄዝቦላን አቅም ግን ሊያጠፋ አልቻለም። ይህ ደግሞ እስራኤል ኃይሏንና ትኩረቷን በኢራን ላይ ብቻ እንዳታደርግ እንቅፋት ሆኖባታል። ምንም እንኳን አሜሪካና እስራኤል ከ8000 በላይ ኢላማዎችን በኢራን ውስጥ መምታታቸው ቢገለጽም ኢራን ግን አሁንም የተቀናጀ ጥቃት የመሰንዘር አቅሟ አልተዳከመም። የኢራን ሚሳኤሎችና ድሮኖች በከርሰ ምድርና በተራራዎች ውስጥ ተቀብረው የሚገኙ በመሆናቸው በአየር ጥቃት ብቻ እነሱን ማጥፋት የማይቻል መሆኑን ወታደራዊ ተንታኞች ይገልጻሉ። አሜሪካ ባንከር ባስተር መሬት ሰንጣቂ ቦምቦችን ብትጠቀምም የኢራን የሚሳኤል ክምችት ግን አሁንም እንደቀጠለ ነው። በአንጻሩ እስራኤልና አሜሪካ የደረሰባቸውን ወታደራዊ ኪሳራ በይፋ ባይገልጹም
ጦርነቱ በቀጠለ ቁጥር ግን የጦር መሳሪያ ክምችታቸው እየተሟጠጠ መሆኑ ግልጽ እየሆነ መጥቷል። የዩክሬኑ ፕሬዝዳንት ዜሌንስኪ በሰጡት አስተያየት አሜሪካ በመካከለኛው ምስራቅ በምታባክነው ሚሳኤል ሳቢያ ዩክሬን አደጋ ላይ መውደቋን መግለጻቸው የምዕራባውያን ስትራቴጂካዊ መሳከርን ያሳያል። የጦርነቱ 20ኛ ቀን ሲጠናቀቅ ኢራን ከፍተኛ የሰውና የንብረት ኪሳራ ቢደርስባትም ስትራቴጂካዊ የበላይነቱን ግን እንደያዘች ትገኛለች። ቴህራን ጦርነቱን ወደ ቀጠናዊ ደረጃ በማሳደግ የዓለምን ኢኮኖሚ በማናወጥና በአጥቂዎቿ መካከል የዲፕሎማሲ ክፍተት በመፍጠር ረገድ ተሳክቶላታል። የትራምፕ አስተዳደር ከእስራኤል ጥቃቶች ራሱን ማራቁና ነውጠኛ ምላሽ በማለት ማስፈራሪያ መላኩ አሜሪካ ጦርነቱን በቁጥጥር ስር ለመዋል እየተቸገረች መሆኑን ያሳያል። በሚቀጥሉት ቀናት ጦርነቱ ይበልጥ ሊባባስ ቢችልም እስካሁን ባለው ሂደት ግን ኢራን በጽናት በመቆም የምዕራባውያንን የፈጣን ድል ተስፋ አክሽፋለች።